የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ ለዘላለም ይባረክ። እንዲሁ ደግሞ ጌታ ረድቶን ዛሬ ወደ ቆሮንቶስ ሰዎች ምዕራፍ 7 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። ሼርና ኮፒ ሊንክ አድርጉ። በክርስቶስ ኢየሱስ ስም አነባዋለሁ። ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት። እንደዚሁም ደግሞ ሚስቲቱ ለባሏ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህ እንደ ፈቃድ ላለው እንጂ እንደ ትእዛዝ አይደለም። ሰው ሁሉ እንደ እኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዱ እንደዚህ፣ ሁለተኛው እንደዚያ። ላላገቡና ለመበለቶች ግን እላለሁ፣ እንደ እኔ ቢኖሩ ለእነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና። ራሳቸውን መግዛት ባይችሉ ያግቡ። ሚስትም ከባሏ አትለይ፣ ብትለይ ግን ሳታገባ ትኑር። ወይም ከባሏ ትታረቅ፣ ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ። እኔ ግን አላዝም፣ ግን ጌታ እንጂ። ሌሎችንም እኔ ላለው ጌታም አይደለም። ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት። ያላመነ ባል ያላት ሚስትም ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተው። ያላመነ ባል በሚስቱ ተቀድሷልና፣ ያላመነችም ሚስት በባሏ ተቀድሳለች። አለዚያ ልጆቻችሁ ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። የሚያምን ግን ቢለይ፣ የማያምን ግን ቢለይ ይለይ። ወንድም ቢሆን ወይም እህት እንዲህ በሚመስል ነገር አይገዙም። እግዚአብሔር ግን በሰላም ጠርቶናል። አንቺ ሴት ባልሽን ታድኝ እንደሆንሽ ምን ታውቂያለሽ? ወይስ አንተ ሰው ሚስትህን ታድን እንደሆን ምን ታውቃለህ? ብቻ ለእያንዳንዱ እግዚአብሔር እንደከፈለለት እያንዳንዱንም እግዚአብሔር እንደጠራው እንዲሁ ይመላለስ። እንዲሁም በአብያተ ክርስቲያናት ሁሉ እደነግጋለሁ። ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ አይመለስ። ማንም ሳይገረዝ ተጠርቶ እንደሆነ አይገረዝ። መገረዝ ቢሆን አለመገረዝ ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ። እያንዳንዱ በተጠራበት መጠራት እንደዚሁ ይኑር። ባሪያ ሆነህ ተጠርተህ እንደሆነ አይገድህም። አርነት ልትወጣ ብቻለህ፣ ግን አርነት ተቀበል። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነውና፣ እንዲሁ ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል። የሰው ባሪያዎች አትሁኑ። ወንድሞች ሆይ እያንዳንዱ በተጠራበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኑር። ስለ ደናግልም የጌታ ትእዛዝ የለኝም፣ ነገር ግን የታመንኩ እሆን ዘንድ ከጌታ ምሕረት የተቀበልኩ እንደመሆነ ምክር መክራለሁ። እንግዲህ ስለ አሁን ችግር ይሄ መልካም ይመስለኛል። ሰው እንዲህ ሆኖ ቢሆን መልካም ነው። በሚስት ታስረህ እንደሆን መፈታትን አትሻ። በሚስት አልታስርህ እንደሆን ሚስትን አትሻ። ብታገባ ግን ኃጢአት አትሰራም። ድንግሊቱን ብታገባ ኃጢአት አትሰራም። ነገር ግን እንዲሁ በሚያደርጉ በስጋቸው ላይ መከራ ይሆንባቸዋል። እኔም እራራላችሁ ነበር። ዳሩ ግን ወንድሞች ሆይ ይህን እነግራለሁ፣ ዘመኑ አጭር ሆኗል።
ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚች ዓለም መልክ አላፊ ነውና። ነገር ግን ያለ ሐሳብ ልትኖሩ እወዳለሁ። ያላገባው ጌታን እንዴት ደስ እንዲያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንዲያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። ያልተጋባች ሴትና ድንግል በስጋም በነፍሷም እንዲቀደሱ የጌታን ነገር ያስባሉ። የተጋባች ግን ባሏን እንዴት ደስ እንድታሰኘው የዓለምን ነገር ታስባለች። ይህንም ለራሳችሁ ጥቅም እላለሁ፣ በአግባብ እንዲትኖሩ ሳትባክኑ በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ማግባት ወደ ሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም። ይጋቡ፣ ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነጻነት አላት። እንደ ምክሬ ግን እንዳለች ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል ይላል። እንግዲህ ጳውሎስ ስለ ትዳር የጻፈው መልእክት ነው። ጌታ ስሙ ለዘላለም ይባረክ። እወዳችኋለሁ። መልካም ቀን ይሁንላችሁ።